ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የወጣቶች የሰው ሰራሽ አስተውሎት አጠቃቀም በራስ የመተማመን አቅማቸውን እየገደበው ነው ተባለ። ከውጭ የኢራን ባለስልጣናት የጦርነቱ ማብቃት የእስራኤልን የሊባኖስ ወረራ ማብቃትንም ያካትታል አሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመለከት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። በኦሮሚያ ክልል ወደ ሰላም የተመለሱ የቀድሞ ታጣቂዎች አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን ማስረከባቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳው ርክክብን አስመልክቶ እንዳለው ለዘላቂ ሰላም ጉልህ ሚና የሚጫወትና ሌሎችንም ተመሳሳይ መንገድ እንዲከተሉ በር የሚከፍት ነው። በኦሮሚያ ክልል ወደ ሰላም የተመለሱ የቀድሞ ታጣቂዎች የአጀንዳ ማሰባሰቡና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ ለ2 ቀናት በአዳማ ከተማ መካሄዱ ታውቋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚህ ወቅት ዕለቱ ለኮሚሽኑም ሆነ ለሀገሪቱ የሰላም ጉዞ ትልቅ ምዕራፍ የከፈተ ነው ብለዋል። በኦሮሚያ ክልል ውስጥ በትጥቅ ትግል ላይ የቆዩ በርካታ ወጣቶች ወደ ሰላም በመምጣት በኮሚሽኑ መድረክ ላይ በመገኘት ፍላጎቶቻቸውን በግልጽ የሚያሳዩ አጀንዳዎችን በይፋ አስረክበዋል ነው ያሉት። የቀድሞ ታጣቂዎች ሰላም የተሻለ አማራጭ መሆኑን አምነው በመድረኩ መሳተፋቸው ችግሮችን በምክክር የመፍታት እርምጃ የሚጎለብት መሆኑን ጠቅሰዋል። በአጀንዳዎች ላይ ምክክር ተደርጎ የጋራ መፍትሄ እንዲመጣ ኮሚሽኑ የተለመደ ስራውን አጠናክሮ እንደሚቀጥልም አረጋግጠዋል። ኮሚሽኑ ዋናውን ሀገራዊ ምክክር ለመጀመር የቀረው የ1 ወር ገደማ መሆኑን ጠቁመው ኮሚሽኑ በሰላማዊ መንገድ አጀንዳዎቻቸውን ለሚያቀርቡ ታጣቂዎች በሩ ክፍት መሆኑን አስታውቀዋል። ህገወጥ ደላሎችን ለመከላከል ህብረተሰቡ ከጸጥታ አካላት ጋር በቅንጅት እንዲሰራ ተጠየቀ። በሌላ በኩል በአፍሪካ ቀንድና በመካከለኛው ምስራቅ ያለው ያለመረጋጋት ህገወጥ የሰዎች ዝውውር እንዲቀንስ አድርጓል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የዚህን ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ዜጎች በህገወጥ መንገድ ከሀገር እየወጡ ለእስርና ለተለያዩ ችግሮች እየተጋለጡ እንደሆነ መረጃዎች ያሳያሉ። በሴቶችና ማህበራዊ ጉዳይ ሚኒስቴር ህገወጥ የሰዎች ዝውውርን መከላከል ባለሙያ ሀብታሙ ነገሬ እንደገለጹት ህገወጡን የሰዎች ዝውውር በሚመለከት በተደረገ ጥናት መሻሻል መታየቱን ተናግረዋል። አሁን ላይ በአፍሪካ ቀንድ በመካከለኛው ምስራቅና በሌሎች የመውጫ ሀገራት በኩል ያለው ያለመረጋጋት ህገወጡን የሰዎች ዝውውር ለመከላከል የግንዛቤ ስራ መስራትና የውጭ ሀገርን የስራ ስምሪት ማስፋፋት እንደሚገባ ጠቁመዋል። አሁን ከቀነሱት አሁን እንዲቀንስ ካደረገው አንዱ ምክንያት አንደኛው በተለያዩ አፍሪካ አሁን ሱዳን በተለያዩ ጦርነቶች ምክንያት ሰዎቹ በዛ የማለፍ እድል ስላላገኙ እዛ ጋር አሁን የህገወጥ መዘዋወር እንትኖቹ ውሳኔዎቹን አሁን እንደቀነሱ ነው ለሰው ማለት። በሌላ በኩል ደግሞ ህጋዊ የስራ ስምሪት በየክልሉ የተስፋፋ ስለመጣ ኤጀንሲዎችንም አሁን በየክልሉም አንዳንድ ቦታዎች ላይ ስራ ስለጀመሩ ነገሮችም አሁን ትንሽ እንትኑን አሁን በህገወጥ የመሄድ አዝማሚያዎችን እንደቀነሰ ነው የሚያሳየው። ህጋዊ ስለሆነ ይሄ ሲረጋጋ ደግሞ ያው ይሄ ሊቀጥል ስለሚችሉ ዋናው እኮ ህዝቡ ግንዛቤው እንዲያድግ ማድረግ ነው። ሌላ ደግሞ ሰዎቹ በህገወጥ ከሚሄዱ አሁን ህጋዊ መንገዶች እንዲያስፋፉ ማድረግ ዋና መፍትሄ ነው ብዬ አስባለሁ።
ዜጎች በህገወጥ መንገድ ከሀገር እንዲወጡ በሚያግባቡ ደላሎች ላይ እርምጃ እየተወሰደ መሆኑን አንስተው ህብረተሰቡ እንዲህ ያለውን ተግባር በመከላከል በኩል ከጸጥታ አካላት ጋር በቅንጅት ሊሰራ ይገባል ብለዋል። እሱ አሁን ዋናነት ተደራጅቶ መስራት አለበት። አሁን ችግሮችን እንዲፈታ ወይም እዛ ውስጥ ገብቶ የሚሰሩ ደላሎች እንዳይገቡ ህብረተሰቡ የተደራጀና የነቃ መሆን አለበት። አንደኛ ማለት ነው። ሁለተኛ ደግሞ ተጨረ አሁን የጥቆማ የሚሰጡበት ለፖሊስ ለፍትህ አካላት የሚሰጥበት አለው። አሁን እሱንም የመረጃ መቀባበያው አጭር ስልኮችን እሱንም ማወቅ አለበት። በዛ በኩል ለፖሊሶች ማድረስ በየክልሉ የተወሰኑ እርምጃ የተወሰዱበት እንትኖች ይኖራሉ፣ ግን ደልዳላዎች እንዲቀንሱ አድርጓል። ሚኒስቴሩ ዜጎች በህገወጥ መንገድ ከሀገር እንዳይወጡ ለመከላከል የተለያዩ ተግባራትን እያከናወነ መሆኑ ተገልጿል። የሳይበር ደህንነትና የሰው ሰራሽ አስተውሎት ዓለም አቀፍ ኮንፈረንስ በአዲስ አበባ ሊካሄድ ነው ተባለ። ሰኔ 17 እና 18 ቀን 2018 ዓ.ም በአዲስ አበባ የአፍሪካ ኢኮኖሚክስ ኮሚሽን አዳራሽ ዓለም አቀፍ የሳይበር ደህንነትና የሰው ሰራሽ አስተውሎት ኮንፈረንስ እንደሚካሄድ ተገልጿል። ዝግጅቱን የተሰናዳው በኢትዮጵያ ሳይበር ደህንነት ማህበርና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የጋራ ትብብር መሆኑ ታውቋል። ኮንፈረንሱ በአፍሪካ ተቋማት ላይ የሚታዩትን የክህሎት የቅንጅትና የመቋቋም አቅሞች ችግሮችን በትብብርና በእውቀት መፍታት ላይ ትኩረት እንደሚያደርግ ተገልጿል። በአህጉሪቱ እየተስፋፋ ባለው የዲጂታል ሽግግር ውስጥ የሰው ሰራሽ አስተውሎት የሚያመጣውን ምቾትና የስጋት ተለዋዋጭነት ታሳቢ ያደረገ ጥበቃ መፍጠርም ሌላኛው የኮንፈረንሱ ዓላማ ነው ተብሏል። እንዲሁም በኮንፈረንሱ ቀጠናዊ የሳይበር መቋቋም አቅም ማሳደግ፣ በማስረጃ ላይ የተመሰረቱ ፖሊሲዎችን የማሳወቅ ተግባር የሚከናወን ሲሆን የአፍሪካን የፈጠራ ስራዎች የማሳያ ሁነቶችም እንደሚካተቱ ታውቋል። ኮንፈረንሱ ተቋማትን፣ ተቆጣጣሪ አካላትን፣ አካዳሚዎችንና የንግዱ ማህበረሰብ በአንድ ላይ በማገናኘት አፍሪካ የሰው ሰራሽ አስተውሎትን የወደፊት ዕጣ ፈንታ በንቃት እንድትቀርጽና አስተማማኝ የዲጂታል ሽግግር እንድታደርግ ለመረዳት ያለመ ነው ተብሏል። በሌላ ዜና የወጣቶች የሰው ሰራሽ አስተውሎት አጠቃቀም በራስ የመተማመን አቅማቸውን እየገደበው ነው ሲሉ የስነ ልቦና ባለሙያዎች ገለጹ። ወጣቱ ትውልድ በማህበራዊ ሚዲያ አጠቃቀም ላይ በቂ ግንዛቤ ሊኖረው እንደሚገባ ባለሙያዎቹ አስታውቀዋል። ሰላማዊት ሙልጌታ ጉዳዩን በዝርዝር ተመልክተዋለች። የሰው ሰራሽ አስተውሎት ቴክኖሎጂ ትምህርትን ጨምሮ በዓለም አቀፍ ደረጃ በተለያዩ ዘርፎች መሰረታዊ ለውጥ እያመጣ ይገኛል። ከቴክኖሎጂው መስፋፋት ጋር በተገናኘ በዚህ ወቅት ወጣቶች ከእውነተኛ ሰው ይልቅ ሰው ሰራሽ አስተውሎት ውጤቶች ጋር መገናኘትና ማውራትን እንደሚመርጡ በዘርፉ የተገኙ ጥናቶች ያስረዳሉ። ይህ ደግሞ የብቸኝነት ስሜታቸውን ይበልጥ እንደሚያባብሰው ይገለጻል። ይህ የብቸኝነት ስሜት በወጣቶች የአእምሮ ጤና፣ በራስ መተማመንና በትምህርት አፈጻጸማቸው ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑ ይገለጻል። እኛም የሰው ሰራሽ አስተውሎት ቴክኖሎጂ ከሚሰጠው ጥቅም ባለፈ በወጣቶች ሕይወት ላይ የሚያሳድረው ተጽዕኖ ምን ይመስላል ስንል የስነ ልቦና ባለሙያዎችን አነጋግረናል። ለጥያቄያችን ምላሽ የሰጡን የስነ ልቦና ባለሙያው ቴዎድሮስ ድልነሳ እንደገለጹት የሰው ሰራሽ ቴክኖሎጂ በተለያዩ ዘርፎች ላይ የሚሰጠው ጠቀሜታ ሰፊ መሆኑን ተናግረው በወጣቶች ሕይወት ላይ የሚያሳድረው አሉታዊ ተጽዕኖ ደግሞ እንዲህ ይገልጻሉ። ሰብአዊ ፍጡር ካልሆነ ነገር ጋር ኢንተራክት እናደርግ ሁሌም ሳክሪፋይስ አለው አይደል? መስዋዕት እናደርጋለን። ሶ የፋሚሊ ታይም መስዋዕት ያደርጋል፣ የጓደኞች ታይም መስዋዕት ያደርጋል። ሶሻላይዜሽን ሪሊ ከሰው ጋር ያለ ሶሻላይዜሽን ሳክሪፋይስ ይደረጋል። ይሄንን ቨርባል ኮንታክቱ፣ ቦዲ ላንጉዌጁ ምናምን እነዚህ ነገሮች ላይ ስኪል ላክ እናደርጋለን። በዚህ አይነት ነገር ይፈጠራል ማለት ነው። ሌላ ማንኛውም አታችመንት አንሄልዚ የሆነ አታችመንት ነገር ሲፈጠር ዲፔንደንሲ ወይም ጥገኝነት ይፈጥራል አይደል? ስለዚህ በጣም እዛ ላይ ኦቨር ላይ ማድረግ ሁሌ መፈለግ ኢሞሽናል ዲፔንደንሲ ወይም የስሜት ጥገኝነትን ይፈጥራል ማለት ነው። ድንገት ስናቆም ልክ በቃ ትልቅ ጓደኛ ያጣን አይነት ነገር ይፈጥራል። እስከ ሜንታል ሄልዝ ክራይሲስ እንደሚያደርስ ጥናቶች ይጠቁማሉ። ውጭ የተደረጉ ያለፈው ዓመትና ዘንድሮ በተለይ የወጡ ጥናቶች እነዚህ ነገሮች ያሳያሉ ማለት ነው። እነዚህ ጭንቀት፣ ዲፕሬሽን ምናምን በተለይ ታዳጊዎች ላይ ስኩል አካባቢ ሊያባብስ የሚችሉ ኢፌክቶች ይታያሉ ማለት ነው። ስለ ጭንቀታችን ስናወራ አይዞ የሚሉ ቦቶች እንዳሉ ሆኖ ሌሎች የሚያስጨንቁንን ነገሮች ደግሞ የሚያመጡ ምንትኖች አሉ። ሌላኛው የስነ ልቦና ባለሙያ እስክንድር ሁሴን በበኩላቸው ቴክኖሎጂው በአተገባበሩ ላይ ጥንቃቄ ካልተደረገ በስተቀር ተጽዕኖ በተለይ ወጣቶችን ለከፋ ችግር እንደሚያጋልጣቸው አንስተዋል። ኤአይ
ችግሬን ይፈታልኛል ብለው ስለሚያስቡ ኤአይ ደግሞ ብዙ ነገር አማራጮችን የሚሰጥሽ ደግሞ እስከ 25 ዓመት ሲሆን ድረስ አብዛኛው ወጣቱ ፕሪፍሮንታል ኮርቴክስ ስለማይል ዲሲሽን ላይ አብዛኛው ጊዜ በቀጥታ ነው የሚሆነው ማቹ አይሆንም። ስለዚህ የማይሆን ውሳኔዎችን ይወስናሉ ማለት ነው እና ብቸኝነት የስሜት ዲታችመንት እነዚህ ሁለቱም ነገሮች ያስከትላል። መጨረሻ ላይ ዲፕሬሽን ነው። እዛ የመጨረሻው ስቴጅ ከባድ የሚባለው ሱሳይድ ነው ማለት ነው። ቴዎድሮስ ድልነሳ አክለውም ለችግሮቹ መፈጠር ዋነኛው መንስኤ በማህበራዊ ሚዲያ አጠቃቀም ላይ ያለው የግንዛቤ ክፍተት መሆኑን አስረድተዋል። ምን ያህል ኢንፎርምድ ነው የሚለው ሌላ ትልቁ ነጥብ ነው አይደለ? ሚዲያ ሊትራሲ አሁን ሶሻል ሚዲያም ሰው በጣም ኢንፍሉዌንስድ እየሆነ የሆነው የመጣው ሚዲያ ሊትራሲ ሚዲያን እንዴት እንጠቀም የሚለው ግንዛቤ የለም። በበቂ ሁኔታ አግባቡ ነው የምጠቀመው ወይስ እንደ በዘፈቀደ እኔ እንደፈቀድኩ ነው የምጠቀመው የሚለው ነገር አግባብነት የሚለው ነገር ምን ነው ኢንቴል የሚያደርገው ምን ነው የሚይዘው የሚለው ነገር እሱ ላይ ትልቅ ክፍተት እንዳለ ይታወቃል ማለት ነው። ሌላው ያው በኢትዮጵያ ስንመጣ ላይክ እንደዚህ አይነት ቴክኖሎጂዎች ሲመጡ በከፍተኛ ሁኔታ በብዛት በአንዴ መጠቀም ነገር አለ አይደለ? ታዳጊዎችም እንደዚህና ምን ኢፌክት አለው የሚለው ለማጥናት አይመችም አይደል? አንዴ ከመጣ በኋላ ወይም ከተጠቀምነው በኋላ ነው ወደ ኋላ ተመልሰን የምናጠናው ኢፌክቱን ማለት ነው። ያ መሆኑ አሳሳቢ ነው። የትኛው ኤአይ ሞዴል ለምን ይጠቅማል፣ እስከምን ድረስ እንጠቀምበት፣ አይዲያል የሆነው ዩዝ የትኛው ነው፣ ይሄንን ማስገንዘብ ይገባል ማለት ነው። ይህ ቴክኖሎጂ ለአዳጊ ሀገራት የትምህርት ጥራትን ለማሻሻል ተደራሽነትን ለማስፋፋትና የአስተዳደርን ቅልጥፍና ለመጨመር ከፍተኛ አቅም እንዳለው ይታመናል። የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን የሐሰተኛ መረጃ ስርጭትንና የጥላቻ ንግግርን ለመከላከል የመግባቢያ ስምምነት ተፈራረሙ ተባለ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በፊርማው ስነ ስርዓት ላይ በሰጡት አስተያየት ስምምነቱ የሃይማኖት መገናኛ ብዙሃን በፈቃዳቸው መሰረት እንዲሰሩ በማድረግና የአቅም ግንባታ ትብብርን በማጠናከር ላይ ያተኮረ መሆኑን ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው ለውጡን ተከትሎ በተፈጠረው ምቹ ምህዳር እስካሁን 51 በሃይማኖት ጉዳይ ላይ የሚሰሩ መገናኛ ብዙሃን ወደ ስራ መግባታቸውን ገልጸዋል። ተቋማቱ በአብሮነት በመከባበርና በኢትዮጵያዊ ሴት ግንባታ ላይ በትኩረት እየሰሩ እንደሚገኙም አስታውቀዋል። በአንጻሩ ስምምነቱ በዲጂታል አውታር አማካኝነት ግጭት የሚቀሰቅሱና የሃይማኖት እሴቶችን የሚሸረሽሩ አካላትን ለመከላከል ትልቅ ሚና እንደሚጫወት ገልጸዋል። ለዚህም ባለስልጣኑ በዲጂታል አውታሮች የሚሰራጩትን የጥላቻ ንግግሮች ሪፖርት የሚያደርግ ኤማ የተሰኘ መተግበሪያና የ9192 ነፃ የስልክ መስመር ስራ ላይ መዋሉን አስታውቀዋል። ባለስልጣኑ ህግ አክብረው በማይሰሩ መገናኛ ብዙሃን ላይ ተጠያቂነትን ለማስፈን ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በትብብር እንደሚሰራ የገለጹት ኃላፊዋ ለዚህም አስፈላጊውን የቴክኒክ ድጋፍ እንደሚደረግ አረጋግጧል ተብሏል። የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ህፃናትን ከጎዳና በማንሳት ወደ ቤተሰቦቻቸው መመለሱን ገለጸ። ቢሮው ወደ ቤተሰብ የተቀላቀሉት ህፃናት ቁጥር ከ3000 በላይ እንደሆነ ገልጾ የህፃናትን መብትና ደህንነት ከማስጠበቅ ባሻገር ጥቃት እንዳይደርስባቸው ለመከላከል በትኩረት እየሰራ መሆኑንም አስታውቋል። ገነት ዘዘው ተጨማሪ አላት። የአፍሪካ ህጻናት ቀን ደህንነቱና ንጽህና የተጠበቀ አካባቢ ለሁሉም ህጻናት በሚል መሪ ቃል በአፍሪካ ለ36ኛ ጊዜ በኢትዮጵያ ደግሞ ለ35ኛ ጊዜ በዛሬው ዕለት ተከብሯል። ቀኑን አስመልክቶ የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ በሰጡት ጋዜጣዊ መግለጫ ቢሮው የህጻናትን ደህንነት ለማስጠበቅ ለችግር ተጋላጭ ለሆኑ ህጻናት ቅድሚያ በመስጠት እየሰራ መሆኑን ጠቁመው ህጻናት ውሳኔ ሰጭነትን እንዲለማመዱ የማድረግ የትምህርት ቤት ምገባና ሌሎች ተያያዥ ስራዎችን እየሰራ መሆኑን ተናግረዋል። የመጀመሪያ መከላከል ስራ ነው። ጥቃት ከደረሰባቸው በኋላ ደግሞ ህጻናት አካላዊም ይሁን አእምሮአዊም ይሁን ከጾታዊ ትንኮሳ ጋርም በተያያዘ ሊሆን ይችላል፣ ጉልበት ብዝበዛም ሊሆን ይችላል። እንደነዚህ አይነት ጥቃቶችን ደግሞ የመከላከል ስራ ደርሶ ሲገኝ ደግሞ አስፈላጊው እርምጃ እንዲወሰድ ይሰራል። ከዛ ውጪ ለችግር የተጋለጡ ደግሞ ህጻናት የሚደረግ ድጋፍና ክብካቤ ያለ። እንግዲህ የቤተሰብ አቅምን መገንባት ህጻናት የተሻለ እድገት እንዲኖራቸው የቤተሰብ አቅም የመገንባት ጉዳይም ትኩረት ተሰጥቶት እየተሰራ ይገኛል። በተያያዘም በጎዳና ላይ የነበሩትን ከ3000 በላይ ህጻናት ከቤተሰብ ጋር ማቀላቀሉን እንዲሁም ቀሪዎቹን በማቆያ ማዕከላት ማስገባቱን ተናግረዋል። በተለይ ለጎዳና ተጋላጭ የሆኑ ጎዳና ላይ ሲጋለጡ ደግሞ ለተደራራቢ ጥቃቶች ሊጋለጡ ስለሚችሉ እነሱን ፕሮቴክት የማድረግ ስራ እንሰራለን ማለት ነው። ወደ ጎዳና የዳረጋቸው አብዛኞቹ የኢኮኖሚ ችግር ነው ብለን ስለምንወስድ
በተለይ ከአዲስ አበባ ውጪ የመጡትንም ጭምር በተለያየ በትረስት ፈንድም ሌሎች ፈንዶችንም ሞቢላይዝ በማድረግ የተለያዩ የቢዝነስ ስራዎችን እንዲሰሩ ቤተሰቦቻቸው እንዲደገሙም የማድረግ ስራ እየሰራን መተናል ማለት ነው። ከዚህ አንፃር ወደ 3000 ዘንድሮ ወደ 3000 የሚጠጉ ህፃናት አንዳንዱ ቤተሰብም ያላቸው አንዳንዶቹ ደግሞ ታዳጊዎች የሆኑ ጎዳና ላይ ተገኝተው ከቤተሰብ ጋር የማቀላቀል ስራ ቤተሰብ ያላገኘናቸውን ደግሞ በእኛ ተቋማት ውስጥ አሁንም አስቀምጠን ክትትል እያደረግን ያለበት ሁኔታ ላይ ህፃናት ማሳደጊያዎች ስላሉን ማለት ነው። በቢሮው የህፃናት ዘርፍ ምክትል ቢሮ ኃላፊ እመቤት ተስፋዬ በበኩላቸው ህፃናት የሚደርስባቸውን ጥቃት ለማስቆም ለህብረተሰቡ ግንዛቤ በመፍጠር ላይ ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸው ከውሳኔ አሰጣጥና ከወንጀል ቁጥጥር አንጻር የሚታዩትን ውስንነቶች ለመቅረፍ ከባለድርሻ አካላት ጋር እየተሰራ መሆኑን ተናግረዋል። ጥቃትን ለመከላከል ሰፊ ስራ እየሰራን ነው። ነገር ግን ገና ነው ይቀራል እንዳልኳችሁ አድሬስ ከማድረግ ጋር ያለው ነገር ትንሽ ህብረተሰቡ ላይ በደንብ ተደራሽ ከማድረግ ጋር የሚቀሩ ነገሮች አሉ። ጥቃት የደረሰባቸውን ህፃናት የምናክምበት የምናገግምበት የምናቋቁምባቸው ሂደቶች አሉ። ወደ ቤተሰብም መልሰን አንቀላቅላቸው ምክንያቱም እንደገና መልሶ ጥቃት ስለሆነ በተቻለ መጠን በቤተሰብ ጥቃት የደረሰባቸውን በልዩ ሁኔታ በቢሮ ከተማ አስተዳደሩም ጭምር እያገዝን ትሪት የምናደርግባቸው ኦፕሽኖች አሉን። ከህጉ ጋር ተያይዞ አሰራሮች እንዲጠበቁ እንደ ቢሮም እንደ ከተማ አስተዳደርም እየሞገትን ነው። ሙያዊ ድጋፍ የሚያስፈልጋቸውን ከፍትህ ቢሮ ጋር በቅንጅት የነጻ ጠበቃ ጭምር እንዲቆምላቸው እያደረግን የምንሟገትበት ሂደት አለ። የአፍሪካ ህፃናት ቀን መከበር የጀመረው እንደ አውሮፓውያን አቆጣጠር በ1976 በደቡብ አፍሪካ ሶዌቶ ከተማ የተሻለ ትምህርትና መብታቸው እንዲከበርላቸው በሰላማዊ መንገድ ለወጡና በጭካኔ ለተጨፈጨፉ ጥቁር ህፃናት መታሰቢያነት ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው ዜናዎችን ይዛ እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ከኢትዮጵያ ወደ ቻይና የሚላኩ ምርቶች የወጪ ንግድ አፈጻጸም እድገት አስመዝግበዋል ተባለ። ኢትዮጵያ ባለፉት 5 ዓመታት የተለያዩ ምርቶቿን ወደ ቻይና ገበያ በመላክ 804.163 ሚሊዮን የአሜሪካ ዶላር ገቢ ማግኘቷ ታውቋል። ይህም በሁለቱ ሀገራት መካከል ያለውን የንግድ ትስስር ወደ አዲስ ምዕራፍ ያሸጋገረ ስኬት ሆኖ ተመዝግበዋል ተብሏል። ለዚህ አጠቃላይ የወጪ ንግድ ስኬት በበጀት ዓመቱ የተመዘገበው አፈጻጸም ከፍተኛውን ድርሻ እንደሚይዝም ተገልጿል። በተለይም በተጠናቀቀው የፈረንጆቹ 2025 በጀት ዓመት የተመዘገበው የ369.4 ሚሊዮን ዶላር ገቢ ከቀደመው የ2024 ዓመት አፈጻጸም ጋር ሲነጻጸር የ251 በመቶ እድገት ያስመዘገበ ሲሆን ይህም የኢትዮጵያን አጠቃላይ የወጪ ንግድ እንቅስቃሴ በእጅጉ እንዲነቃቃ አድርጎታል ተብሏል። ይህ እድገት ኢትዮጵያ ለዓለም ገበያ ካቀረበችው አጠቃላይ የ18.358 ቢሊዮን ዶላር ገቢ ውስጥ የቻይናን የገበያ ድርሻ ወደ 4.4 በመቶ ከፍ አድርጎታል። ወደ ቻይና ከሚላኩ ምርቶች መካከልም ቡናና ሰሊጥ ቀዳሚውን ስፍራ እንደሚይዙ ታውቋል። በሌላ በኩል በሁለቱ ሀገራት መካከል ያለው አጠቃላይ የንግድ ልውውጥ ባለፉት 5 ዓመታት ውስጥ 29.12 ቢሊዮን ዶላር መድረሱ የሀገሪቱን የንግድና የኢኮኖሚ ትስስር ጥንካሬ በግልጽ የሚያሳይ መሆኑ ተገልጿል ሲል የንግድና ቀጣናዊ ትስስር ሚኒስቴር መረጃ ያመለክታል። የኢትዮጵያ ንግድ ባንክና የኢትዮጵያ መድን ድርጅት ግንኙነታቸውን ለማጠናከር ስምምነት ተፈራረሙ። በኢትዮጵያ የፋይናንስ ኢንዱስትሪ ግንባር ቀደም የሆኑት የኢትዮጵያ ንግድ ባንክና የኢትዮጵያ መድን ድርጅት የቆየ ግንኙነታቸውን ይበልጥ ለማጠናከር የሚያስችል ስምምነት በንግድ ባንክ ዋና መስሪያ ቤት ተፈራርመዋል። ስምምነቱን የባንኩ የሆልሴል ምክትል ፕሬዝዳንት ዶክተር እስክንድር አስፋውና የመድን ድርጅቱ ዋና ስራ አስፈጻሚ አቶ አቤል ታደሰ ፈርመውታል። ስምምነቱ በዋናነት ባንኩ የብድር
ተደራሽነቱን በሚያሰፋበት ወቅት የሚኖረውን የመድን ሽፋን ፍላጎት በጋራ መሙላት፣ ለአርሶ አደሩ የሰብል ልማት የብድር አገልግሎት ተደራሽ ማድረግና ደንበኞች ከኢትዮጵያ መድን ድርጅት ለሚገዙት የመድን ሽፋን ክፍያቸውን ከንግድ ባንክ በብድር ማግኘት የሚችሉበትን አሰራር መዘርጋትን ያካትታል። የመድን ድርጅት የባንኩን ዲጂታል የክፍያ አማራጮች እንዲጠቀም ማድረግ፣ በባንኩ ቅርንጫፎች የመድን አገልግሎቶችን መሸጥና የሁለቱ ተቋማት ደንበኞች አንዱ የሌላውን አገልግሎት እንዲጠቀሙ ምቹ ሁኔታ መፍጠር ላይም ይሰራል ተብሏል። ስምምነቱ ለሁሉም ዜጋ የፋይናንስና የመድን ተደራሽነትን ለማስፋት ለሚደረገው ጥረት ትልቅ አቅም እንደሚፈጥር ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመለክታል። የፌዴራል ቤቶች ኮርፖሬሽን በጁባ ዘመናዊ የመኖሪያና የንግድ ቤቶች ለመገንባት ዝግጅቱን አጠናቀቀ ተባለ። የኢትዮጵያ ፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ዋና ከተማ ጁባ ዘመናዊ የመኖሪያና የንግድ ተቋማት ግንባታ ለመጀመር ሁሉንም አስፈላጊ ዝግጅት ማጠናቀቁንና ወደ ተግባር ለመግባት መዘጋጀቱን አስታውቋል። ይህ ግዙፍ ፕሮጀክት ወደ ትግበራ የተሸጋገረው ባለፈው ቅዳሜ ዕለት በጁባ ከተማ በተፈረመው የመጨረሻ የኦፕሬሽን ውል መሰረት ሲሆን ስምምነቱ ቀደም ሲል በሁለቱ ወገኖች መካከል በአዲስ አበባ ተፈርሞ የነበረው የመግባቢያ ሰነድ በቀጥታ ወደ ስራ የሚያስገባ ነው ተብሏል። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልና የደቡብ ሱዳን የመካከለኛው ኢኳቶሪያ ግዛት ገዢ አማኑኤል አዲል በጋራ ፈርመውታል። በዚህ ስትራቴጂካዊ አጋርነት መሰረት ኮርፖሬሽኑ በጁባ ከተማ በፍጥነት እያደገ የመጣውን የቤት ፍላጎት ለማሟላት ዘመናዊ የንግድ ማዕከላትንና የመኖሪያ ህንፃዎችን ግንባታ በበላይነት ይመራል ተብሏል። ይህ ስምምነት ሀገሪቱን በኢኮኖሚና በመሰረተ ልማት በማስተሳሰር ግንኙነትን ያጠናክራል ተብሎ ይጠበቃል። መረጃው የኢትዮጵያን ቢዝነስ ሪቪው ነው። የአፍሪካ ፋይናንስ ኮርፖሬሽን ለዳንጎቴ ግሩፕ የማዳበሪያ ማስፋፊያ ፕሮጀክት $6 ሚሊዮን ኢንቨስት ማድረጉ ታወቀ። የአፍሪካ ፋይናንስ ኮርፖሬሽን የአህጉሪቱን የማዳበሪያ ምርት አቅም በእጅጉ ለማሳደግና የምግብ ዋስትናን ለማረጋገጥ የታቀደውን የዳንጎቴ ግሩፕ የ$7 ቢሊዮን የማስፋፊያ መርሃ ግብር ለመደገፍ የ$600 ሚሊዮን ኢንቨስትመንት ማድረጉን በአዲስ አበባ ይፋ አድርጓል። ይህ ከፍተኛ የፋይናንስ ድጋፍ የሚተላለፈው በዳንጎቴ ግሩፕ የማዳበሪያ ይዞታ ኩባንያ በሆነው ግሪንቪው ፈርቲላይዘር ኮርፖሬሽን በኩል ሲሆን ዋና ዓላማውም አፍሪካ ከውጭ በሚገቡ የግብርና ግብዓቶች ላይ ያላትን ጥገኝነት በመቀነስ የሀገር ውስጡን የማምረት አቅም ማሳደግ ነው ተብሏል። ይህ ግዙፍ የማስፋፊያ ፕሮጀክት በርካታ ተግባራትን የሚያካትት ሲሆን በተለይም በናይጄሪያ የሚገኘውን የዳንጎቴ የዩሪያ ማዳበሪያ ምርት አቅም አሁን ካለበት 3 ሚሊዮን ቶን ወደ 9 ሚሊዮን ቶን በማድረስ በ3 እጥፍ ያሳድገዋል ተብሎ ይጠበቃል ተብሏል። ከዚህ በተጨማሪም ፕሮጀክቱ በኢትዮጵያ በአመት 3 ሚሊዮን ቶን የማምረት አቅም ያለው አዲስ የዩሪያ ማዳበሪያ ፋብሪካ ግንባታን የሚያካትት ሲሆን ይህም በፈጣን ሁኔታ እያደገ ላለው የአፍሪካ ሕዝብ ቁጥር የምግብ ዋስትናን ለማረጋገጥ የግብርና ምርታማነት ለማሳደግና የአህጉሪቱን የኢኮኖሚ መሰረት ለማጠናከር የተነደፈ ስትራቴጂያዊ ግብ እንደሆነ ተጠቁሟል። መረጃው ከአፍሪካ ፋይናንስ ኮርፖሬሽን የተገኘ ነው። ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን።
ሞሪታኒያ ህገወጥ የሰዎች ፍልሰትን ለመግታት የአውሮፓ ህብረት ቁልፍ አጋር ሆናለች ተባለ። በህብረቱ የገንዘብና የቴክኒክ ድጋፍ የታገዙት የሞሪታኒያ ባለስልጣናት በድንበርና በባህር ዳርቻዎች ላይ የሚያደርጉትን ጥበቃ በከፍተኛ ሁኔታ ቢያጠናክሩም ስደተኞቹ ግን ከሀገራቸው እንዲሰደዱ የሚያስገድዷቸው ኢኮኖሚና ማህበራዊ ጫና አሁንም እንዳልተቀረፈ ይናገራሉ። ዮሐንስ ተስፋ ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። በአትላንቲክ ውቅያኖስ ዳርቻ በምትገኘው ሞሪታኒያ በኩል ወደ አውሮፓ የሚወስደው መንገድ ከቀን ወደ ቀን አስቸጋሪ እየሆነ መጥቷል። ለዓመታት በሺዎች የሚቆጠሩ የምዕራብ አፍሪካ ስደተኞች ፒሮግ በሚባሉ ትናንሽ የእንጨት ጀልባዎች ተሳፍረው ወደ ካናሪ ደሴቶች ለመሻገር በማሰብ ኗዲቡ በተባለችው ወደብ ከተማ ይጎርፉ ነበር። ይህ የካናሪ ደሴቶች መስመር በዓለም ላይ ካሉ እጅግ አደገኛና ገዳይ የስደት መንገዶች አንዱ እንደሆነ ይነገርለታል። አሁን ላይ ግን በሀገሪቱ የተዘረጋው ጥብቅ የጸጥታ ቁጥጥር ጉዞውን በእጅጉ ገድቦታል። የሞሪታኒያ ባለስልጣናት የባህር ዳርቻ ክትትል አሳድገዋል፣ ህገወጥ የሰው አዘዋዋሪዎችን በቁጥጥር ስር አውለዋል፣ እንዲሁም ማንነትን የሚያረጋግጡ የሰነድ ፍተሻዎችን አጥብቀዋል። ይህንን ተከትሎም የሀገሪቱ የጸጥታ አካላት ባወጡት መረጃ መሰረት ሁኔታው መሻሻል አሳይቷል። ከሞሪታኒያ የባህር ዳርቻዎች የሚነሱ ስደተኞች ቁጥር በከፍተኛ ሁኔታ ቀንሷል። እንደ አውሮፓውያኑ በ2026 የመጀመሪያዎቹ 4 ወራት ውስጥ ወደ አውሮፓ ለመሻገር የሞከሩ 120 ስደተኞችን ብቻ ነው በቁጥጥር ስር ያዋልነው። ይህ ጥብቅ ቁጥጥር የጀመረው ሞሪታኒያ ከአውሮፓ ህብረት ጋር የፍልሰት አጋርነት ስምምነት ከተፈራረመችና ለድንበር ጥበቃ እንዲሁም ለኮንትሮባንድ መከላከያ የሚሆን በሚሊዮን የሚቆጠር ዩሮ ድጋፍ ካገኘች በኋላ መሆኑ የታወቀ ሲሆን የአውሮፓ ህብረት ይህንን ስምምነት ያደረገው ደግሞ ስፔንና ሌሎች የሜዲትራኒያ ሀገራት የሚያጋጥማቸውን የስደተኞች ጫና ለመቀነስ በማሰብ ነው። ነገር ግን በኗዲቡ ከተማ ለሚጠባበቁ ስደተኞች ይህ ጥብቅ ቁጥጥር ፍርሃትና አለመረጋጋት ፈጥሮባቸዋል። ለደህንነቱ ሲባል ስሙ የተቀየረው አህመድ የተባለ ሴኔጋላዊ ስደተኛ እርሱና ጓደኞቹ ወደ አውሮፓ የመሻገር ህልማቸው አሁንም እንዳልጠፋ እንዲህ ሲል ይገልጻል። በአፍሪካ መቅረት የሚፈልግ አንድም አፍሪካዊ ወጣት የለም። ሁላችንም ወደ አውሮፓ የመሄድ ከፍተኛ ፍላጎት አለን። የሰብአዊ መብት ተሟጋች ድርጅቶች የሞሪታኒያ ባለስልጣናት ስደተኞችን በኃይል በሚያባረሩበት ወቅት የመብት ጥሰት ይፈጽማሉ በማለት ይከሳሉ። ባለስልጣናቱ በበኩላቸው እርምጃው ህጋዊ የመኖሪያ ፍቃድ የሌላቸውን ሰዎች ብቻ ለማደን ያነጣጠረ ነው ይላሉ። የአውሮፓ ህብረት ደግሞ ይህ አጋርነት የስደትን አያያዝ ለማሻሻልና ህገወጥ የሰዎች አሸጋጋሪ መረቦችን ለመግታት ያለመ መሆኑን በመግለጽ እንዲህ ይላል። ሞሪታኒያ የተረጋጋች ሀገር ሆና እንድትቀጥል እንፈልጋለን። ምክንያቱም የሞሪታኒያ ደህንነት ማለት የአውሮፓም ደህንነት ማለት ነው። ያም ሆኖ ግን ብዙ ስደተኞች የቁጥጥሩ መጥበቅ ከሀገራቸው እንዲሰደዱ የሚያደርጋቸውን መሰረታዊ ምክንያት እንደ ስራ አጥነትና የፖለቲካ አለመረጋጋት እንደማይፈታ ይከራከራሉ። ወደ አውሮፓ ለመሻገር በተደጋጋሚ የሞከረው ሌሌ የተባለ ስደተኛ እውነተኛው መፍትሄ የስራ ዕድልና ህጋዊ የስደት መንገድን ማመቻቸት እንደሆነ ያምናል። ህገወጥ ስደት እንዲቆም ከተፈለገ ለሰዎች የቪዛና የስራ ዕድል ስጡ። በሀገራችን የመስራ ዕድል ቢኖረን ኖሮ እዚሁ እንቀር ነበር። የሌሊት የባህር ላይ ጥበቃዎች በጠንካራ ሁኔታ መቀጠላቸውን ተከትሎ ከሞሪታኒያ ዳርቻዎች የሚነሱ ጀልባዎች ቁጥር በከፍተኛ ሁኔታ ቀንሶ ሊሆን ይችላል። ሆኖም በዚያው በወደቡ አካባቢ ሆነው አመቺ ጊዜ ለሚጠባበቁት በሺዎች ለሚቆጠሩ ስደተኞች አውሮፓ በመግባት የተሻለ ህይወት የመምራት ተስፋ አሁንም አልከሰመም። መረጃውን ስናጠናቅር ሲጂቲኤን አፍሪካ ዋቢያችን ነበር። የኢራን ባለስልጣናት የጦርነቱ ማብቃት የእስራኤልን የሊባኖስ ወረራ ማብቃትንም ያካትታል አሉ። በሌላ በኩል ኔታንያሁ አሜሪካና ኢራን ስምምነት ቢፈራረሙም የእስራኤል ጦር ደቡባዊ ሊባኖስን እንደያዘ ይቆያል ብለዋል። ሸሪፍ ኢማም ተጨማሪ አለው። አንድ የኢራን ከፍተኛ ዲፕሎማት እንደተናገሩት ከዩናይትድ ስቴትስ ጋር ጦርነቱን ለመቋጨት የተደረሰው ስምምነት እስራኤል ከሊባኖስ ለቃ እንድትወጣ የሚጠይቅ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ለውጭ ሀገር ዲፕሎማቶች እንደነገሩት እስራኤል ደቡባዊ ሊባኖስን ተቆጣጥራ የምትቆይ ከሆነ በዩናይትድ ስቴትስ እና በኢራን መካከል የተደረሰ የመግባቢያ ሰነድ መጣስ ነው ብለዋል። አራጋቺ በሊባኖስ ያለው ጦርነት ማብቃት ከአጠቃላዩ ጦርነት ማብቃት ጋር የሚነጣጠል አይደለም ብለዋል። የእስራኤል ጦር በጦርነቱ ከተቆጣጠረው አካባቢ ሙሉ ለሙሉ ለቆ እስካልወጣ ድረስ ጦርነቱ በሙሉ አብቅቷል ማለት አይቻልም። ሚኒስትሩ አክለውም እስራኤል በሊባኖስ ላይ ጥቃት ብትፈጽም በእኛ በኩል የመግባቢያው ሰነድ እንደተጣሰ ይቆጠራል ብለዋል። ዩናይትድ ስቴትስ ሊባኖስ በመጨረሻው ስምምነት ውስጥ ተካታለች የሚለውን በተመለከተ ያለችው ነገር የለም። ይሁን እንጂ አራጋቺ የሰጡት ማብራሪያ የእስራኤል ባለስልጣናት ከተናገሩት ጋር የሚጋጭ ነው።
ስምምነቱ ፌብሩዋሪ 28 ቀን አሜሪካና እስራኤል በጋራ በኢራን ላይ የከፈቱትን ጦርነት ለማብቃት የተደረሰ ስምምነት ተብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳብራሩት እስራኤል የስምምነቱ አካል አይደለችም። የትራምፕ ውሳኔ እንዳለ ሆኖ እስራኤል ራሷ ቅድሚያ የምትሰጠው ጉዳይ አላት። እናም አስፈላጊ እስከሆነ ድረስ በሊባኖስ የሰላም ቃጣና ውስጥ ትቆያለች ብለዋል። በዩናይትድ ስቴትስ እና በኢራን መካከል የተደረሰው ስምምነት ለወራት የዘለቀውን ጦርነት ትርጉም ባለው ሁኔታ ሊያስቆም ይገባል እየተባለ ነው። በጦርነቱ በመካከለኛው ምስራቅ በሺዎች የሚቆጠሩ ሰዎች ሞተዋል። የነዳጅ ዋጋ ንሯል። ይህ ደግሞ በዓለም ላይ የምግብና የሌሎች መሠረታዊ ቁሳቁሶች ዋጋ እንዲሰቀል አድርጓል። ማንነታቸው እንዳይገለጽ የፈለጉ አንድ ከፍተኛ የአሜሪካ ባለሥልጣን ስለ ስምምነቱ ሲናገሩ ያልታተመው የስምምነት ሰነድ እንደሚያስረዳው ወዲያውኑ የሆርሙዝ ሰርጥ እንዲከፈትና የኢራን ወደቦች ላይ የተጣለው እገዳ እንዲነሳ ይጠይቃል ብለዋል። አክለውም ምናልባትም የኢራን የታገደ ሀብት እንዲለቀቅ፣ የተጣለው ማዕቀብ እንዲነሳና ኢራንን መልሶ ለመገንባት የ$300 ቢሊዮን ድጋፍ ማድረግ የሚሉት ኢራን እንደ መደራደሪያ ያቀረበቻቸው ናቸው። 3 የኢራን ነዳጅ ጫኝ ታንከሮችና 2 ዕቃ ጫኝ መርከቦች አሜሪካ በኢራን ወደቦች ላይ ጣለችውን እገዳ ማንሳቷን ተከትሎ በሆርሙዝ ሰርጥ ማለፋቸውን የኢራን ሚዲያ ዘግቧል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እንዳሉት የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ቡድን ወደ ኢራን ይመለሳል። በሆርሙዝ ሰርጥ ላይም በቀጣይ 60 ቀናት ከኢራን ጋር ንግግር በሚደረግበት ወቅት በሰርጡ የሚተላለፉ መርከቦች አንዳች ክፍያ እንዲከፍሉ አይጠየቁም ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉ ቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ነገሌ አርሲ እግር ኳስ ቡድን በሻምፒዮንነት ፉክክሩ የቆየበትን ድል አገኘ። በሲቢኤ ኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ነገሌ አርሲ ሐዋሳ ከተማን 2-1 ማሸነፉን ተከትሎ በፕሪሚየር ሊጉ ዋንጫ ፉክክር መቆየቱን አረጋግጧል። በሊጉ ሁለተኛ ደረጃ ላይ የተቀመጠው ነገሌ አርሲ በቀጣዩ የ36ኛ ሳምንት መርሃ ግብር ከመሪው ሲዳማ ቡና ጋር የሚያደርገው ጨዋታ ይጠበቃል። በጨዋታው ሲዳማ ቡና 1 ነጥብ የሚያገኝ ከሆነ 2 ጨዋታ እየቀረው የ2018 ሻምፒዮን መሆኑን የሚያረጋግጥ ሲሆን ነገሌ አርሲ የሚያሸንፍ ከሆነ ደግሞ የነጥብ ልዩነቱን ወደ 5 በማጥበብ በሻምፒዮንነት ፉክክሩ ይቀጥላል። ሊጠናቀቅ 3 ጨዋታዎች ብቻ የቀሩትን የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና በ64 ነጥቦች ሲመራው ነገሌ አርሲ በ56 ይከተላል። 23ኛው የፊፋ የዓለም ዋንጫ ከተጀመረ 6ኛ ቀኑን አስቆጥሯል። ትላንት የተደረጉ ሁሉም ጨዋታዎች በአቻ ውጤት የተጠናቀቁበት 23ኛው የፊፋ የዓለም ዋንጫ በዛሬው መርሃ ግብሩ 4 ጨዋታዎችን የሚያስተናግድ ሲሆን ከነዚህ መካከል የ2ኛው የፊፋ የዓለም ዋንጫ ፍጻሜ ተፋላሚ የነበሩት አርጀንቲናና ፈረንሳይ በየምድባቸው የሚያደርጉት የመጀመሪያ ጨዋታ ይጠበቃል። ምድብ 9 ላይ የተደለደለችው ፈረንሳይ ከሴኔጋል ምሽት 4 ሰዓት ላይ ስትጫወት፣ አርጀንቲና ከአልጄሪያ ሌሊት 10 ሰዓት ላይ ትጫወታለች። በተጨማሪም ኢራቅ ከኖርዌይ ሌሊት 7 ሰዓት፣ ኦስትሪያ ከጆርዳን ንጋት 1 ሰዓት ጀምሮ ይጫወታሉ። በተያያዘ የሴኔጋል ብሔራዊ ምክር ቤት ፕሬዝዳንት ኦስማን ሶንኮ የዛሬ ምሽቱን የፈረንሳይና የሴኔጋል ጨዋታ አስመልክቶ የሰጡት አስተያየት በብዙ ዓለም አቀፍ መገናኛ ብዙሃን ዘንድ መነጋገሪያ እየሆነ ይገኛል። ፕሬዝዳንቱ ከፍራንስ 24 ጋር ባደረጉት ቆይታ ሴኔጋል ፈረንሳይ እንደምታሸንፍ እርግጠኛ ነኝ፣ ነገር ግን ጨዋታውን ማንም ቢያሸንፍ የአፍሪካ ቡድንና አፍሪካን የሚያሸንፈው ማለታቸው አነጋጋሪ ሆነዋል። ከ26 የፈረንሳይ ብሔራዊ ቡድን አባላት መካከል 15ቱ ተጫዋቾች የዘር ሐረጋቸው ከአፍሪካ መሆኑ ይታወቃል። ቱኒዚያ አዲስ አሰልጣኝ ሾመች። በዓለም ዋንጫ የመጀመሪያ ጨዋታ በስዊድን 5-1 የተሸነፈችው ቱኒዚያ የብሔራዊ ቡድኑን አሰልጣኝ ሰብሪ ላሞችን ማሰናበቷ ይታወሳል። በምትኩ ፈረንሳዊውን አሰልጣኝ ሃርቬይ ረናልድን በኃላፊነት ሾማለች። ከዓለም ዋንጫው መጀመር 2 ወራት ቀደም ብሎ ከሳውዲ አረቢያ ብሔራዊ ቡድን አሰልጣኝነታቸው የተሰናበቱት የ57 ዓመቱ አሰልጣኝ ሃርቬይ ረናልድ በውድድሩ መሃል የቱኒዚያ ብሔራዊ ቡድኑን ተረክበው ወደ ስፍራው አምርተዋል። አሰልጣኙ ከዚህ ቀደም የዛምቢያ፣ የአይቮሪ ኮስት፣ የሞሮኮና የአንጎላን ብሔራዊ ቡድኖችን በማሰልጠን ይታወቃሉ። በምድብ 6 ከስዊድን ከኔዘርላንድ እና ከጃፓን ጋር የተደለደለችው ቱኒዚያ ቀጣይ ጨዋታዋን በአዲሱ አሰልጣኝ እየተመራች የፊታችን ሰኔ 14 ከጃፓን ጋር ታደርጋለች።
ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ ያደረስን እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።